እንደምን አመሻችሁ? እንደምን አመሸ? አመሰግናለሁ። እንደምን አመሰግናለሁ። እንደምን አመሻችሁ? ተቀመጡ። እንደምን አመሸ ወንድሜ? እንደምን አመሸ? ትንሽ በእግሬ ልራመድ። አየሩ ደስ ይላል። አመሰግናለሁ ወንድሜ። ሰላም ናችሁ? እንዴት አመሸ? የልጁን ነገር እንዴት አደረገ? አታስብ፣ እየጨረስኩ። መልካም። ተረጋጉ። ልጆች ናቸው ያደረጉት። ምንም አልሆነ። ኖ ቢራ ላምጣልሽ እንዴ? በቃ ለራስህ ጠጣ። እሺ። ሰውዬ እባክህ ከፊቴ ዞር ትልልኝ። በሙዚቃው እየተዝናናው ነው። አንዴ ብቻ ሳሚኝና ሄዳለሁ። ያማት ምንድነው? ያማት ነው። ይበቃል። ያማት እባክህ። ምንድነው የሚያደርገው ሰውዬ? ያማት ተው እባክህ። ምንድነው የምታደርገው? ያማት ኧረ እባክህ ያማት አንተ እኮ እየተረክ ነው ውሻ። ያማት እባክህ እገላለሁ። ትንሽ ዋንጋ። ለምንድን ነው ግን ሁሌ የምትረብሸው? እኔ ወጣው ነበር እኮ። አይኔ እያየ እኔ የምወዳቸውን ሰዎች ማንም ሰው አይነካም። እሺ፣ ማንም ሰው። ልጁን ልገለው ነበር እኮ። ማን እንደሆንኩ ማወቅ አለበት። እሺ ተረጋጋ። ሰዎች እኮ ሄደዋል። ግን ደህና ነሽ? ደህና ነኝ። ደህና ነሽ? አልጎዳሽም አይደል? ቆይ ላግኘው ብቻ ገድለዋለሁ። የት ሆስፒታል ነው የወሰዳችሁት? ያማት ይኸውልህ፣ በቃ እንደዚህ የምትሆን ከሆነ ሁለተኛ አላገኝህም። እሺ እሺ። ይህ እብደትህ እጅግ በጣም እያስፈራኝ ነው። እሺ በቃ እተዋለሁ። እሺ እተዋለሁ። እሺ በቃ እተዋለሁ። አልፏል። አልጎዳውም። ጎረምሶች፣ ሰዎቹ የተሰላችሁ ነው። በሉንና ስራችሁን ቀጥሉ። ትቀልዳለህ ልበል እንደ እጁ እንዴት እንደሆነ አይታይህም? ሴና በቃ ተይ። ጊታር ሳይጫወት ዝም ብሎ ይዝፈን። ኧረ እንደውም ሳይዘፍን ዝም ብሎ መድረክ ላይ ቢቆም እንኳን ሴቶችን ማማለል ይችላል። በሉ ግቡ። ይህንን ሰውዬ ዛሬ መተዋለሁ። በቃ ነኝ። በቃ እሺ በቃ አቁም የኔ እብድ። እሺ በቃ በጣም ስላበገነኝ እኮ ነው። ከኋላሽ ማን እንዳለ ማየት አልቻልሽም። እሺ አልፏል። በቃ አብቅቷል። ነይ እንሂድ። ሰዎች ቀለል ያለ ነገር እንጫወትላቸዋለን።
ምንድነው? ዛሬ ከጎኔ ሆነህ አትቆይም? አልችልም። ምክንያቱም ጸጉርሽን መንካት አለብኝ። ከዛ አንቺ ትተኛለሽ፣ እኔ ደግሞ ወደ ስራ ሄዳለሁ። ከዛ ጠዋት ላይ ስትነቂ መጣና ከዚህ ወስጅሽ ከዛ ጋብቻችንን እንፈጽማለን ማለት ነው። አንተ ሰውዬ የምር እየለየልህ ነው። አንቺ ገና ማበድ ስላልጀመርሽ ነው። በያሁን እንቅልፍሽን ተኚ። ለነገ ጠዋት ንቁ መሆን አለብሽ። ለምን? ነገርኩሽ እኮ ምን ያለሽው ግድ የለሽ ነሽ። ውይ ይቅርታ፣ ለካስ ነገ ልንጋባ ነው። ረስቼው። ይሄ ነገር ከምርህ ነው እንዴ? ኡፍ በቃ ተዋት እንገረኝ። እሺ ለማንኛውም መልካም ጊዜ። አፈቅርሃለሁ። ኦፕ ምንድነው ያልሽ? መልካም ጊዜ ነው ያልኩ። ከዛ በኋላ ያልሽውስ? እየቀለድክብኝ ነው አይደል? በሁለቱም መሃል በ ስማ ጆሮህ የምርና ቅዠት መለየት አቆሟል መሰለኝ። በላስተኛኝና ሂድ። ሀሊሎ ምን ነው? ገንዘብ ያስፈልገኛል። ምን ያህል ነው የሚያስፈልገኝ? ሴናን ፓሪስ ለመውሰድ የሚያስችል እንዴ? እሱን ያህል ከየት አመጣለሁ? በቃ ነገርኩ። እናም አስቸኳይ ነሽ። ምን ይሻላል? እሺ በቃ እንደዚህ እናድርግ። አንተ ደስ ካለ እዛ ጥግ ያለው ባንክ ጋር ሄደን እንዝረፈዋ። ከዛ ይፈልጋችሁበት ሄዳላችሁ። ምን ይመስላል? ሰውየው ጤና የለም እንዴ? ሄሎ፣ የት ነው ወንድሜ? እሺ ጥሩ። እሺ በቃ ፋብሪካው ጋር እንገናኝ በአንድ ሰዓት ውስጥ። እነዚህ ነገሮች ለግንባታው ምንም አይጠቅሙንም። በጣም አዝናለሁ፣ ግን ብዙም አትዘን። በቁማር እድል ያጡ በፍቅር ያካክሱታል አይደል ወንድሜ? ልናሸንፍ አንችልም። እናስ አስተካክለዋል? አስተካክየዋለሁ። በል ተነስ፣ አንተ ተቀመጥ። አስተካክየዋለሁ፣ ግን እስከ ነገ አይመጣም። እስከዛ ምን ልታደርግ ነው? ምንም ችግር የለውም። ወደ ሶስተኛው ድልድይ አካባቢ መሄድ እንፈልጋለን። እስከ ማታ ድረስ ስራዎች አሉብን። እሺ፣ ለዛ ሌባ ሐምዲ ልደውልለት። እየጠበቀን ነው የሚሆነው። በዛውም ይሄን ውሰደው። እንካ። ማንም አያስፈልገንም። እነሱ ይሄዱና አባዬን ያናግሩታል። ግን አንተ መሳሪያ ይዘሃል? አዎ ይዣለሁ። በጣም ጥሩ። እኔም ይዣለሁ። አንድ ነገር ከተከሰተ ይጠቅመናል። እንካ፣ ይሄንን ያዝ። ለራስህም ብርቱካን ያዝ። መልካም ስራ አጎቴ። አመሰግናለሁ ካህራማን።
250 ነው ያልኩህ አይደል? ግን በጥሬው ስለሌለኝ ቼክ ልጻፍልህ። አይ በጥሬው ነው የምፈልገው። ምን ያህል ልትሰጠኝ ትችላለህ? ምን ሆነሃል ያማች? ፍቅረኛዬን ሰርፕራይዝ ላደርጋት ነው። ወዳጄ በዓለም ላይ ማንም ሴት የዚህን ጊታር ያህል ዋጋ አታወጣም። እኔ ግን እንደዛ አላስብም። እንደው ፈጣሪ ልቦና ይስጥ ወዳጄ። ወንድሜ ምን ያህል ልትሰጠኝ ትችላለህ? በጣም ቸኩላል። 100,000 ግን በሊሬ ነው። እሱ ይበቃል? አዎ ይሁን፣ ይበቃኛል። እኔ ግን ይሄ ነገር ምንም አልጣመኝም። አንተ ልጅ የባንክ ሂሳብ ቁጥርህን ስጠኝ። ከዛ ነገ ባንኩ በጠዋት ሲከፈት የቀረውን ገንዘብ ወዲያው አይ እሱን አታስገባልኝ። እየሸጥኩት አይደለም፣ ማሳጃ ነው። እያልከኝ ነው ደግሞ? መልሼ ወስደዋለሁ። ማለቴ ስመለስ 100,000 ሊሬውን እመልስልሃለሁ። እሺ እንዳልክ ወጣቱ ግን ከነወለዱ ነው ላቆየህበት ለእያንዳንዱ ቀን። እሺ ግን ትመልስልኛል አይደል? ቃል ግባልኝ። ቃሌ ነው። እመልሳለሁ ውዴ፣ ቃል ገባላለሁ። ደግሞ ልጅቷን ሰላም በልልኝ። ምን ያህል ዋጋ እንዳላት ንገራት። እነግራታለሁ። በልቸው በል። እሺ ሰላም፣ እንዴት ነህ ጌታዬ? ሰላም ነኝ። ና ግባ። የኔም በጥስቲ ነይ እስኪ አንቺ። ዋው በቃ የቀረውን ነገር እኛ እንጨርሰዋለን። አመሰግናለሁ ጌታዬ። ይህንን ከንፈርሽን ክስክሰው አንድ ነገር ቢፈጠር ለእኛ ድጋፍ መስጠት አለብሽ። ይህ ነገር እንደናንተ ጣፋጭ ነው። አመሰግናለሁ። ፈልጌ ብቻ ጥራኝ። ነህ ሚዳቋ ነች እባክህ ሚዳቆ። አንዳቸውን ልምረጥልህ? አይ እኔ ስራዎች አሉብኝ። አንተ የፈለግከውን አድርግ። በጣም ግራ የምታጋባ ሰው እኮ ነህ። አሁን ከዚህ የተሻለ ምን ስራ ይኖራል? ከዚህ የተሻለው ነገር የለም። ይሄ አይመጥንህም። ልዝጋው። ኃጢአት ውስጥ አትግባ። ኢላህም ሻይ ስጠኝ። ግን ያኔ ወጣት ነበር። ያኔ ሁለታችንም ወጣቶች ነበርን። ህይወትን እያጣጣምን ነበር አይደል እንዴ? ሱልጣን፣ ምግቡ ተዘጋጅቷል፣ እየጠበቅንህ ነው። እና ልጆቹ መጡ? አይ ማንም አልመጣም። እሺ እየመጣሁ ነው። የውሻ ልጆች። በሉ ሴቶች ደህና ሁኑ። ሀፊዝ ወደ ቤት እንሂድ፣ እራት እንዳያመልጠን። የኔንም ስጠኝ። ቆይ ግን ወንድሜ ይሄ መሳሪያ መቼ ነው የምትተወው? ግን ሲያዩት የልጅ መጫወቻ ይመስላል። ማንንም ፍጥረት አይጎዳም። እንደምትመታበት አቅጣጫ ይለያያል። ኢላማህን ለመምታት ከፈለክ ቢላም ወርውራ አትስትም። ወረኛ ነገር ነህ። ምንድን ነው ነገሩ? ችግር ባልሆነ ብቻ ራስህን ይህን ያህል የምታምን ከሆነ ወደ ተኩስ መለማመጃው እንሂድና ማን ጥሩ አላሚ እንደሆነ እንተያይ። አሁን ነው ወደዛ የምትሄደው? እራት እንዳይረፍድብን እንሂድ ስትል የነበረውስ? አባትን መፍራት ማቆም ከጀመርክ አሁን እያየው ነው። ድሮም ቢሆን አባቴን አልፈራውም። አከብረዋለሁ ግን አልፈራውም። እንዳንተ መሰልኩ እንዴ? ምን ነው መኪናውን መለስከው እንዴ? አንተ ሰውዬ ብድነህ እንዴ? መኪናው ላይ ምን ያህል ገንዘብ እንዳወጣውኝ ታውቃለህ? እሺ በቃ ወደ መተኮሻው እንሂድ። አሸናፊ መኪናውን ይወስዳል። በመኪናው እሺ፣ እኔ ካሸነፍኩ ምን አገኛለሁ? አታሸንፍም የኔ ወንድም። ምንም ያህል ብትለፋ እኔን አታሸንፈኝም። እሺ፣ እኔ ካሸነፍ ቀዩዋን ወስዳታለሁ። እንሄዳለን ግን ማፈግፈግ የለም። እሱን ለእኔ ተው። መኪናውን ለምን አቆምከው ሰውዬ? ያውልህ ወንድሜ ጉድ እኮ ነው። አቶ ካራማን አባባ ምግቡን ላርግልህ።
ማን ነው? ሁልጊዜም እንደዚህ እንዳለችኝ ነው። አለበለዚያ ደስ አይላትም። ቶሎ ና ወንድሜ ድሪስ። እናንተ እዚህ ሁኑ። ምንድነው የተፈጠረው? ልጅ ምን ተፈጠረ? ላድነው አልቻልኩም አባዬ። ብተኩስባቸውም ላገኛቸው አልቻልኩም። እነማን ናቸው? በጣም ብዙ ነበሩ አባዬ። ወንድሜን ገደሉት አባዬ። አባዬ ወንድሜን ገደሉት። አባዬ ወንድሜን ገደሉት። የት ነው የወሰዱት? የቀብር ስነ ስርዓቱ ነገ የኛ መስጊድ ውስጥ ይደረጋል። ልጆቹ እንዲያውቁ ነገራቸው። ሰሊም ተመልከተኝ፣ እኔ ነኝ። ሀዘናችንን ሁሉ እዚህ ቤት ውስጥ እንጨርሳለን። ከዚህ ቤት ውጪ የትም ቦታ ስታለቅሱ ካየሁኝ ወይንም ደግሞ ከሰማሁኝ ማንም ሰው ወደዚህ ቤት ተመልሶ አይገባትም። የትም ቦታ ስታለቅሱ ካየሁኝ ወይንም ደግሞ ከሰማሁኝ ማንም ሰው ወደዚህ ቤት ተመልሶ አይገባትም። እየሰማችሁኝ ነው? አንዴም ባዘለላ እንኳን ማየት አልፈልግም። ማንም ሰው የኛን ሀዘን ማየት የለበትም።
ፈጣሪ ያጽና። የምትፈልገው ነገር አለ? ፈጣሪ ጽናቱን ይስጠን። ምንም የለም። ወንድሜ ከምር ሞቷል አይደለ? ወንድሜ እኔንም ብትወስዱኝ ምን ነበረ? የዛው ውሻ ሬሳ ላይ 1-2 ጥይት ተጨምርበት ነበር። ሄሎ መደት፣ እስቲ አንተም ጥሩ የምስራች ንገረኝ። አይ ወንድሜ ልንደርስበት አልቻልንም፣ ቤቱ ገብቷል። አትለኝም? በቃ ምንም ነገር ባግባቡ አትጨርስም ማለት ነው አይደል መደት? ሰውየው ከሸለቆ በጭራሽ አይወጣም። ይሄ ነገር እስከ ጠዋት ያልቃል። መደት፣ ከ2-1 ያ በቂ አይደለም። በል ጉዳዩን ጨርስ። እሺ ጨርሻለሁ። ወንድሜ ሳደት ሌላም ጉዳይ ነበረኝ። ምንድነው የምትፈልገው አንተ ጅብ? ምን ፈለክ? ጌታዬ ገንዘብ እንደማትሰጥ ነግረኸኛል፣ ግን ወርቅና ብር እንደምትሰጥ ሰምቻለሁ። አይ እንደዛ አላደርግም። እኔ ያልኩህ ክፍያውን በሌላ መንገድ እፈጽማለሁ ነው። አንሳው። እሺ አንሳው። አየህ፣ ይሄ ነው ውድ ማዕድን። ግልጽ ነው? አዎ ገብቶኛል ወንድሜ። አዎ ይግባ ይግባ። ለምን እንደዚህ ድርቅ እንደምትል አይገባኝም። ወንድሜ ድሪስ ጋር ብዙ ሰዎች እንዳሉ ነግሬሃለሁ። እባክህ ዛሬን ብቻ አለፈን፣ ሀዘን ላይ ነን። ቆይ ግን ይሄን እንዴት መረዳት አትችልም? አሊኮ ምንድነው እሱ? ጋሽ ሄዷል። ወንድሜን አጣ ነው። አዎ አሊኮ ልጄን ነጠቁኝ፣ ሞቷል። እዛ ነበሩ ጋሼ፣ ወንድሜን እየጠበቁት ነበር። ተሰቃይቶ። ያንን እንዴት አወቅ? ሳዴት ውስጥ ግቢ። ስማ፣ እዛ ነበርክ እንዴ አሊኮ? አዎ ነበርኩ ጋሼ። በቃ ወንድሜን አጣሁ። አቶ ካህራማን أتمنى وين بقى
ወንድሜ 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 ብተኩስባቸውም ላገኛቸው አልቻልኩም። ብዙ ነበሩ። ልጄ 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 ጋሽ ኢድሪስ አባዬ 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 እንዴ ተረጋጋ እንጂ ምን ሆነሃል? በሩን ልገነጥለው ነው እንዴ ሰውዬ? ምንድነው እሱ? ተዘጋጅ፣ ልንሄድ ነው። 10 ደቂቃ ነው ያለሽ። ፓስፖርትሽንም መያዝ አትርሺ። መኝታ ቤት ራስጌ ያለው ሳጥን የመጨረሻ መሳቢያ ውስጥ ነው። አይሆንም። እንዴ እሺ አሁንስ ወዴት እንደምንሄድ አትነግረኝም? ተረጋጊ፣ አምነሽ ብቻ ተከተይኝ። እስቲ በቃ ዝም ብለን እንሄድ። እሺ ቦንጆር። በጣም እናመሰግናለን። እናመሰግናለን። ደርሰናል። የምርህን?
ቦንጆር 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 ቦንጆር። በቃ እኔ የምችለው ፈረንሳይኛ አልቆብኛል። ችግር የለውም አታስቢ። አሁን መጸዳጃ ቤት ልሂድና እመጣለሁ። ወንድሜ እንዴት ነህ? ደህና። አንተስ? ደህና ነኝ። እንደዚህ አይነት ነገር አድርጌ አላውቅም። በጣም ትልቅ ውለታ ነው ያልክልኝ ወንድሜ፣ አመሰግናለሁ። በኋላ ሙሉ መረጃውን እንፈልጋለን። እሺ ወንድሜ፣ ስመለስ እንገናኛለን። መጥቻለሁ። ስማ ውዴ፣ የእንግሊዘኛ ሜኑ የላችሁም? እኔ ምንም ሊገባኝ አልቻለም። እኔ ምግቡን አዝዤልሻለሁ፣ ምንም አታስቢሽ። እንዴት? በነገራችን ላይ ይሄ ኤስካርጎ የምትሉትን ምግብ አልበላም። እብድ ነሽ እንዴ? በጣም አሪፍ ምግብ ነው። የእንቁራሪት እግርም አልበላም። እንደዛ ከሆነማ ከዚህ ቦታ እንውጣ። ቅዱስ ዴኒስ ጋር እንሂድ። ከዛ ጀርባ ካሉት ከባብ ቤቶች አንዱ ጋር ቲማቲምና ሽንኩርት ሰላጣ እንበላለን። እየቀለድክብኝ ነው አይደል? ምግቡ መጣ። አንተ ሳትበላ? አንድ ላይ ነው። የምር አታደርገውም አይደል? Mesdames et messieurs, j'adore cette femme. Je suis sur le point de lui proposer de m'épouser. Voilà pour Christian. Si ta mère existe, je serai heureux de votre soutien. ትላንትና ማታ የምርህን ነበር? ነገ እንጋባለን ያልከኝ? ቆይ ምንድን ያልከው? ምንድን የተናገርከው? ክቡራትና ክቡራን፣ ከፊቴ የተቀመጠችውን ሴት በጣም አፈቅራታለሁ እና አግቢኝ ብዬ ልጠይቃት ስለሆነ በጣም ጓጉቻለሁ። በጣም ደስ ብሎኛል። ደስተኛም ታደርገኛለች ነው ያልኩት። እና ስታገቢኛለሽ? አዎ። አልሰማውሽም። ጮክ ብዬ እንድናገር ትፈልጋለህ? እሺ። አዎ። Mademoiselle, une minute. C'est bon. እንግዲህ አንዴ ከመጣሽ በኋላ ምንም ማድረግ አትችይም።
Tunde. Felicitación. አምሮብሻል። Merci. ሜርሲ ቦክ። ሜርሲ። ወይኔ ግን እምቢ ብልህስ ኖሮ እነዚህ ሁሉ አይከሰቱም ነበር። በጣም አፈቅርሃለሁ። እኔም አፈቅርሻለሁ። እኔ አላምንም። እንዲህ እንደሆነሽ ታውቂያለሽ አይደል? መዴት ከፍተኛ ሕክምና ክትትል ውስጥ ነው። ሙሉ ሰውነቱ መንቀሳቀስ አይችልም። ነገን ማደር አይችልም። አየህ አይደል? ሁሉም ሰዎች መሳሪያ ይዘው ነው የመጡት እና ምንድነው የምናደርገው? መዴት ለፈጣሪ እድሪስንም ከዚህ ውሰድልን ብለን እንጸልይ ወይስ እኛው ራሳችን ገብተን እንገላግለው? እሱን አንተ ታውቃለህ፣ ግን ከዛ የበለጠም ነገር ሊኖር ይችላል። መሽቁቆች። ምን ማድረግ እንችላለን? 1-2 ቀን እድሪስን እንጠብቀዋለን። በዚህ ፋንታ ሰፈራችን ዞር ዞር ብለን እንምጣ።